መጽሐፈ አስቴር ምዕራፍ 10 ንጉሡም አርጤክስስ በምድርና በባህር ደሴቶች ላይ ግብር ጣለ። የኃይሉና የብርታቱም ሥራ ሁሉ ንጉሡም እስከምን ድረስ እንዳከበረው የመርዶክዮስ ክብር ታላቅነት በሜዶስና በፋርስ ነገሥታት ታሪክ መጽሐፍ የተጻፈ አይደለምን? አይሁዳዊውም መርዶክዮስ ለንጉሡ ለአርጤክስስ በማዕረግ ሁለተኛ ነበረ። በአይሁድም ዘንድ የከበረ በብዙ ወንድሞችም ዘንድ የተወደደ ለሕዝቡም መልካምን የፈለገ ለዘሩም ሁሉ በደህና የተናገረ ነበረ። መርዶክዮስም ይህን ነገር በእግዚአብሔር ፈቃድ ተደረገ። ያም ሕልም ጊዜው አላለፈምና ስለዚህ ነገር ያየሁት የሕልሜን ነገር አሰብሁ አለ። ፈሳሽ የሆነች ያች ትንሽ የውሃ ምንጭ የፀሐይ ብርሃን የወጣላት ብዙ ውሃም የተገኘላት ንጉሥ ያገባት ንግስትም ያደረጋት አስቴር ናት። እነዚያ ሁለቱም እባቦች ሐማና እኔ ነን። የእስራኤልን ስም ያጠፉ ዘንድ የተሰበሰቡትም አሕዛብ ናቸው። ወደ እግዚአብሔር የጮኹ ከመከራውም የዳኑ ወገኖቼ እስራኤል ናቸው። እግዚአብሔር ወገኖቹን ከመከራቸው አዳናቸው። እግዚአብሔርም ከመከራው ሁሉ አዳነን። እግዚአብሔርም በሕዝቡ ዘንድ እንደዚህ ያልተደረገ ብዙ ድንቅ ተአምራትን አደረገ። ስለዚህም ነገር ሁለት ዕጣ አደረገ። አንዱ ዕጣ የእግዚአብሔር ወገኖች የእስራኤል ዕጣ ነው። ሁለተኛውም ዕጣ የአሕዛብ ነው። እኛም ዕጣዎች ቁጥር ፍርድ የሚደረግበት ሰዓት በእግዚአብሔር ፈቃድ በአሕዛብ ሁሉ ላይ ደረሱ። እግዚአብሔርም ወገኖቹ እስራኤልን አሰባቸው። ማደሪያዎቹ እስራኤልንም ከኃጢአት አነጻቸው። እነዚያም ቀኖች እንደዚህ ሆኑ። በአዳር ወር ይህ ወር በባተ በ15ኛው በ14ኛው ቀን በእግዚአብሔር ፊት በተድላ በደስታ ተሰብስበው ለዘላለሙ ባለ ዘመናቸው በወገኖቹ በእስራኤል ዘንድ ተድላ ደስታ የሚያደርጉባቸው ሆኑ።